ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ዝግጅታችን ላይ ወቅታዊ ዜናዎች፣ አስፈላጊ መረጃዎችን እናቀርባለን። ምን አዲስ ነገር አለ የሚለው ዶክተር ደብረጽዮን ገብረሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ጥብቅ ውይይት አድርጓል። እነዚህ ሁለት አመራሮች ምንድነው የተባባሉት የሚለው የምንቃኝ ይሆናል። ወደ ክልል አማራ ዘልቆ የገባው የትግራይ ሰራዊት ኃይል ጥቃት ደርሶበታል። 4 ኪሎ ለመግባት የአማራ ክልል ቦታዎች እየተቆጣጠረ ያለው የትግራይ ሰራዊትም እያደረገ ያለው እንቅስቃሴ በተመለከተ በራያ ግንባርም የድሮን ጥቃት በርትቷል። ውጊያ እየተካሄደ ነው። የፋኖ ኤርትራ ትግራይ ጥምረትን እንመለከታለን። የትግራይ ወጣቶች የሱዳን ጦርነት ላይ የተሳተፉ መሆናቸው የወጣው ምስልም እናጋራለን። የኢራን የጦር መሳሪያዎች የላቁ የድሮን ቴክኖሎጂዎች ምጽዋ ላይ እየገቡ ናቸው። የተለያዩ መረጃዎች በዝርዝር እናስቃኛችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እንቀጥላለን። አምባሳደሩ ለሊቀመንበሩ ማስጠንቀቂያ ሰጡ። በአምባሳደር ማሲንጋና በዶክተር ደብረጽዮን ገብረሚካኤል የተደረገው ውይይት አስጨናቂ እንደነበር ታውቋል። ከኤርትራ ከባድ መሳሪያ እየተቀበላች ነው የሚል ማስጠንቀቂያ የደረሰው ዶክተር ደብረጽዮንና ትንኮሳ አላደረግንም የሚል ምላሽ መስጠቱም ተሰምቷል። ከባባድ መሳሪያዎች ከኤርትራ ትግራይ እንደገቡ አውቃለሁ። አሜሪካ የሸረሪና ውጊያው እናንተ ናችሁ የጀመራችሁት ያሉት አምባሳደሩ ለዶክተር ደብረጽዮን ገብረሚካኤል ከሸረሪናው ጥቃት በኋላ ዶክተር ደብረጽዮን ገብረሚካኤል ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር መወያየታቸው ነው የታወቀው። አምባሳደሩ ህወሓትን ያስጠነቀቁ ሲሆን ደብረጽዮን ገብረሚካኤል ለህወሓት ፖሊት ቢሮ ሪፖርት ማድረጋቸውም ታውቋል። አምባሳደር ማሲንጋና ዶክተር ደብረጽዮን ገብረሚካኤል በቅርቡ የስልክ ውይይት አድርገዋል። የህወሓት ምንጮች እንደተናገሩት ዶክተር ደብረጽዮን ገብረሚካኤል ባለፈው ማክሰኞ በተካሄደው የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ ዋሽንግተን ጸጥ እንዳለች በማለት የኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ አነጋግረዋል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት ትግራይ የተጠቃች እያለም አሜሪካ ለምን ጸጥ አለች ብለው አምባሳደሩ እንደጠየቁ የገለጹ ናቸው። አምባሳደሩ ምላሽ ሲሰጡ ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ ሲጠቁሙ፣ በተለይ በቅርቡ በትግራይ ሁሉም ከተሞች የተደረገው ህዝባዊ ስብሰባና የዲፕሎማሲያዊ ውጥረቶች አካሄድ በማንሳት ምላሽ ሰጥተዋል። ጥቃቱ የጀመራችሁት እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችት የሰነዘሩ እንደሆነና ህልውናችን በብልጽግና መቃብር ላይ ያላችሁም እናንተ ናችሁ፣ ዲፕሎማሲ የጣላችሁ የካዳችሁትም እናንተ ናችሁ የሚል ንግግር እንዳደረጉ ነው የተሰማው። ይህ የተነገረው ውይይት በቅርቡ በህወሓት የተካሄዱትን ህልውናችን በብልጽግና መቃብር ላይ በሚል ጭብጥ የህዝብ መድረኮች ከተደረጉ በኋላ ነው። በእነዚህ መድረኮች ላይ ከፍተኛ የቡድኑ አመራር ዶክተር ደብረጽዮን ገብረሚካኤልና ፈትለወርቅ ገብረ እግዚአብሔርም ጨምሮ በትግራይ ያለው የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ያለው የወደፊት ግንኙነትን በተመለከተ ጠንካራ አስተያየቶች ሰንዝረዋል። ከተጠቀሙት ቋንቋዎች መካከል በተለይ የጠቅላይ ሚኒስትር አብይ አህመድን ብልጽግና ፓርቲም መንግስትም መቅበር የሚለው ተደጋጋሚም ተጠቅሷል። በአሜሪካ ኤምባሲ ያለ አንድ ምንጭ ውይይቱ እንደተደረገ ያረጋገጠ ሲሆን አምባሳደሩ ዶክተር ደብረጽዮንን ታንኮችና መድፍን በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅም ነግረውታል ሲሉ ተደምጠዋል። ህወሓትና በፌዴራል መንግስት መካከል ውይይት ሊደረግ ነው። በኬንያ ናይሮቢ የተያዘው የውይይት ቀጠሮም አስደሳች ዜና ሊሆን ይችላል የሚልም ተስፋ ሰጥቷል። የፌዴራል መንግስትና የህወሓት አመራሮች በሚቀጥለው ሳምንት በኬንያ በናይሮቢ ዳግም ውይይት ቀጠሮ ይዘዋል። በፕሪቶሪያው ስምምነት መሰረት ትግራይ አንጻራዊ ሰላም ሰፍኖ የቆየ ቢሆንም በዶክተር ደብረጽዮን የሚመራው የህወሓት ክንፍ ስምምነቱን በመጣስ ዳግም የጦርነት እንቅስቃሴ በመጀመሩ የሚካሄድ ውይይት ነው። በትግራይ ህዝብ በተደጋጋሚ ጦርነት ይበቃናል ሲል ያሰማው ድምጽ ለዚህ የውይይት መድረክ አስተዋጽኦ አድርጓል። ሂደቱን የሚመሩት አባሳንጆ፣ ዊሊያም ሩቶና ኡሁሩ ኬንያታ እንደሆኑ ለማወቅ ተችሏል። ስለዚህ ጉዳይ ህወሓት እስካሁን የሰጠው መግለጫ የለም። ወደ አማራ ክልል ዘልቆ የገባው የትግራይ ሰራዊት ኃይል ጥቃት ደርሶበታል። በዚህ ሳምንት ከትግራይ ወደ አማራ ክልል የገባው ጦር 31 አርሚ 31 እየተባለ የሚጠራው ጦር ሰራዊት በሰሜን ወሎ ዞን ዌት ማርያም ህልፍ አካባቢ ትናንትና ማታ በድሮን ጥቃት ደርሶበታል። በተረጋገጠ መረጃ መሰረት በርካታ ወጣቶች በጥቃቱ ተገድለውና ከባድ ጉዳት ደርሶባቸዋል። የታጠቁ የህወሓትና የፋኖ ኃይሎችን በወታደራዊ ቁሳቁሶች ላይ የድሮን ጥቃት መፈጸሙ ታውቋል። በጥቃቱ በሰውና
በሰውና በቁሳቁስ ላይ ጉዳት መድረሱ የተገለጸ ሲሆን 5 አይሱዚ ተሽከርካሪዎች ቁስለኞች ሟቾች ለማጓጓዝ መንቀሳቀሳቸው ታውቋል። ከነዚህ 3 ወደ አላማጣ ሆስፒታል እየተጓዙ ናቸው። ይህ የድሮን ጥቃት እየተደጋገመ ሲሆን ባለፈው ሳምንት ከባህር ዳር የተነሳችው የድሮን በህወሓት ታጣቂዎችም ጉዳት አድርሳለች። በተለይ በመረዋ ተብለው በሚጠራው ስፍራም የህወሓት ታጣቂዎች ላይ የድሮን ድብደባም ተፈጽሟል። ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 እየተባለ የሚጠራው ሰራዊትም የድሮን ጥቃት መፈጸሙን ቁጣ ቀስቅሷል። ከአንድ ቀን በፊት አመሻሽ ላይ በሰሜን ወሎ ዞን ወትወት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ የከባድ የድሮን ጥቃትም በጥቃቱ የህወሓት ታጣቂዎች ላይ የሞትና የመቁሰል አደጋ መድረሱ የተገለጸ ቢሆንም የህወሓት አርሚ 31 ከቀናት በፊት በሁለት አቅጣጫ ማለትም በቦታ ማርያም፣ ባይባዩ፣ ቢጭሮ፣ አማያ አድርገው ወደ ጮቤ በር እንዲሁም በመሃጉ ጀመዱ፣ ወትወትና በዲሬት አቅጣጫ ወደ አማራ ክልል ዘልቀው እየገቡ ናቸው። ለመከላከያ ቅርብ የሆኑ ሚዲያዎች ባጋራቸው መረጃ በመከላከያ ሰራዊት ላይ ቶክስ ከፍቶ በተባሉ የህወሓትና ፋኖ ታጣቂዎች ላይ በወታደራዊ ቁሳቁሶች የድሮን ጥቃት መፈጸሙም አረጋግጠዋል። በጥቃቱ በሰውና በቁሳቁስ ላይ ጉዳት መድረሱ የተገለጸ ሲሆን ህወሓት 5 አይሱዚ ተሽከርካሪዎች ቁስለኞች ሟቾች ወደ ሕክምና ተቋማት አጓጉዘዋል ሲሉ ገልጸዋል። ከእነዚህ 5 አይሱዚ መኪናዎች መካከል 3 ወደ አላማጣ ሆስፒታል የተጓዙ መሆናቸው ያስታወቁ ሲሆን ይህ መረጃ እስከተጠናቀረበት ሰዓት ድረስም ስለ ድሮን ጥቃቱ ከህወሓት በኩል የተሰጠ መግለጫ የለም። የትግራይ ወጣቶች የሱዳን ጦርነት ላይ የታፈሱ ናቸው። ሰሞኑን በሱዳን ጦርነት ላይ የተሳተፉት የትግራይ ወጣቶች በብዛት እየታዩ መሆናቸው በአዲያቦ በድሮን ያለቁትም በ12 ተሽከርካሪ ወደ ሱዳን አምርተዋል። በድሮን ጥቃት የተፈጸመባቸው ወታደሮች ደግሞ በተለያዩ ሆስፒታል ላይ ናቸው። የወጣው ምስል እንደሚያመለክተው ብዙዎቹን ያሳዘነ ሲሆን በሱዳን ፈጥኖ ደራሽ ኃይል አርሚ 7 ታጣቂዎች መያዛቸው የቪዲዮ ምስል ወጥቷል። የሱዳን ፈጥኖ ደራሽ ኃይል በምህጻሩ RSF የሱዳን ዋና ከተማ ካርቱምን ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ ዛሬ በሰው አልባ አውሮፕላኖች፣ ድሮኖች ጥቃትም አድርሷል። የአይን ምስክሮች የጦር ምንጮች እንደተናገሩት የዛሬው ጥቃት ለወራት ከተፈጸመበት ጥቃቶች በከፍተኛ ደረጃ የተቀነባበረ ሲሆን ፈጥኖ ደራሹ ኃይል ካርቱምን በኮርዶፋን የምትገኘው ኤል ኦቤይድና የሰሜን ሱዳን ከተሞች አትባራንና ኤል ዳመርን ብዛት ባላቸው ድሮኖች መደብደቡን የሱዳን ጦር ምንጭ ተናግረዋል። የሱዳን ጦር የፈጥኖ ደራሹ ኃይል አስወጥቶ መልሶ የያዛትና ከዚህ ቀድሞ የድሮን ጥቃቶች ኢላማ የሆነችው ካርቱም ለወራት አንጻራዊ መረጋጋት ሰፍኖባት እንደነበር በካርቱም ጥቃት የደረሰው ከማለዳው 11 ሰዓት ላይ እንደነበር በወቅቱም ከኡምዱርማን በስተሰሜን በሚገኘው ዋዲ ሰይዲና ከተባለ የሱዳን ጦር ሰፈር በኩል ደግሞ የጸረ አውሮፕላን ሚሳይሎች ድምጽ መሰማቱ የፈረንሳይ ዜና አገልግሎት ዘግቧል። የአይን ምስክሮች እንደሚናገሩት ሰሜን ካርቱም ከናይል ወንዝ ባሻገር በኤል ድሮሽባ አካባቢ 2 ድሮኖች አንድ መስጊድና የኤሌክትሪክ ትራንስፎርመር የመቱ ሲሆኑ ድሮኖች በአየር መቃወሚያ ይመቱ አይመቱ ወዲያውም እየተባለ ነገር የለም። በሲቪሎች ላይ የደረሰ ጥቃት ይኑር አይኑርም የተሰማ ነገር የለም። በሱዳን ጦርነት የተገደሉ ሰዎች ቁጥር ግን ከ200,000 በላይ ይገመታል። በዚህ ጉዳይ ላይ እየተደረገ ያለው ወታደራዊ እንቅስቃሴ ምጽዋ በካርጎ አውሮፕላን ተጨናንቋል። ሱዳን ከባባድ መሳሪያዎችን በኤርትራ ምጽዋ እያራገፈች ነው። ጀነራል አልቡርሃን ከባባድ መሳሪያዎች በኤርትራ ምጽዋ አውሮፕላን ማረፊያ በብዛት እያራገፈ እንደሚገኝ በሳተላይት ምስል ተረጋግጧል። ከሱዳን ተነስተው በምጽዋ አውሮፕላን ማረፊያ ያረፉት በርካታ የጭነት አውሮፕላኖች ከባባድ መሳሪያዎች፣ ተወንጫፊ ሚሳይሎች በጥይት እያራገፉ መሆናቸው የሳተላይት ምስሎችም አሳይቷል። ከሱዳን በተጨማሪ ከቤላሩስ እንዲሁም ከኢራን የመጡ የጭነት አውሮፕላኖች ከ2 ቀን በፊትም ምጽዋ እንዳረፉ ከሳተላይት ምስሎችም ለማየት ተችሏል። የኢራን የጦር መሳሪያዎች የላቁ የድሮን ቴክኖሎጂ ምጽዋ መግባት ለኢትዮጵያ ብሎም ለቀጠናው ደህንነት አስጊ እንደሆነ እየተነገረ ነው። በምጽዋ አውሮፕላን ማረፊያ በተነሱ የሳተላይት ምስሎችም ከባድ ጭነት ጫኝ አውሮፕላኖች መታየታቸው የተገለጸ ሲሆን ከነዚህ መካከል የቤላሩስ ኢሊዮሽን 62 እንዲሁም የጭነት አውሮፕላንና በማዕቀብ ስር በሚገኘው የኢራኑ ፋርስ አልቀሽም አየር መንገድ ባለቤትነት ስር ያለው ቦይንግ 747 አውሮፕላን ይገኝበታል። እነዚህ በምጽዋ ወደብ ያረፉ የኢራን ካርጎ አውሮፕላኖች ኢራን ከኤርትራ ጋር ለጀመረችው የድሮን ቴክኖሎጂ አቅርቦት ትስስር ሲሆን ይህንንም በኢትዮጵያ ብሔራዊ ደህንነት በቀይ ባህር አካባቢ ባለው የኃይል ሚዛን ላይ ከፍተኛ ስጋት እንደቅነዋል። በባህር ኃይል ትስስርና በድሮን ቴክኖሎጂ ያተኮረው የቴህራን የአስመራ ምስጢራዊ ወታደራዊ ቅርበትም በሰሜን ኢትዮጵያ አዋሳኝ አካባቢዎች እንደገና አለመረጋጋት እንዲፈጠር ያደርጋል የሚል ነው። የኢራን የጦር መሳሪያዎች የላቁ የድሮን ቴክኖሎጂ ወደ ኤርትራ መግባት ኤርትራን የበለጠም ወታደራዊ አቅም እንደሚያጎናጽፋት የተገለጸ ሲሆን ይህ
የኢትዮጵያን የባህር በር ፍላጎት በማስተጓጎልና በድንበር አካባቢ የሚንቀሳቀሱ አማጽያን በመደገፍ ቀጠናው ለማሸበር እድል ይሰጣል። በተጨማሪ ይህ የጦር መሳሪያ አቅርቦት በሱዳን እየተካሄደ ላለው የእርስ በርስ ጦርነት ለሱዳን ሰራዊት የሚደረግ ድጋፍ አካል ሊሆን እንደሚችል ይህ በኢትዮጵያ ምዕራባዊ ድንበር ላይ ተጨማሪ ግጭት የመቀስቀስ አደጋ እንዳለውም ተመልክቷል። በዚህ ውስብስብ ሁኔታ ውስጥ የኢትዮጵያ መንግስት ውስጥ ዋና ዋና አቅጣጫዎች ተከትሎ መስራት እንደሚገባው የተመለከተ ሲሆን የመጀመሪያው ከኢራን ጋር ያለው ዲፕሎማሲያዊ ግንኙነት እንደተጠበቀ ሆኖ ጥብቅ ክትትል ማድረግ፣ ሁለተኛው ኤርትራ የቀይ ባህር ኮሪደርን ለቀጠናው አለመረጋጋት እንዳታውሎ መግታትና ሶስተኛው ደግሞ ከምዕራባውያን አካላት ጋር ያለውን አጋርነት ማጠናከር ነው። በተጨማሪ ኢትዮጵያ በሰሜናዊ ድንበሯ የድሮን ጥቃቶች መመከት የሚያስችሉ የኤሌክትሮኒክስ ውጊያም የአየር መከላከያ ስርዓቶች በስፋት መታጠቅ እንዳለበትም ተጠቅሷል። የኢትዮጵያ ፌዴራል መንግስትና የትግራይ ክልል የፖለቲካ መሪዎች የህዝቡን ድምጽ እንዲሰሙ ሰዎች እየጎዱ ያሉ ችግሮች የጋራ መግባባት በመፍጠር ለመፍታት እንዲሞክሩ የተባበሩት መንግስት ድርጅት ጥሪ አቅርበዋል። የድርጅቱ የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ አዙኒያ ኦጄሎ የህዝቡ ፍላጎት መሰረታዊ ህልውናቸው ማስጠበቅ፣ ጦርነቱ እንዳይባባስ መከላከል እንደሆነ አስታውቋል። ጥሪውን ያቀረቡ በትግራይ ክልል የድሮን ጥቃቶች በተደጋጋሚ ውጊያዎች እየተከሰቱ በሚገኝበት ወቅት ሲሆን በቀዳሚው ዕለትም በደቡባዊ ትግራይ ለጥቂት ሰዓታት የቆየ የተኩስ ልውውጥ እንደተከሰተ የዓይን እማኞችም የተናገሩ በመሆናቸው ከዚህ በፊት በአላማጣ አካባቢና በሸረሮ የድሮን ጥቃቶች የተፈጸሙ ሲሆኑ የኢትዮጵያ ሱዳን በሚወሰኑበት ሸረሪና የተባለ አካባቢ ውጊያ ተደርጓል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ባለፈው መጋቢት በኢትዮጵያ የድርጅቱ አስተባባሪ አድርገው የሾሟቸው ናይጄሪያዊ ኦዙኒያ ተፋላሚ ኃይሎች ወደ ድርድር መመለስ እንደሚገባቸው ወትውተዋል። ማንኛውም አይነት ጉዳዮች በድርድር ጠረጴዛ ዙሪያ ሊፈቱ እንደሚችሉ የተናገሩ ሲሆን የትግራይ ህዝብ ስጋት ሳይሰማው በመደበኛ ኢኮኖሚ እንቅስቃሴዎች እንዲሳተፍ ወደ መደበኛ ህይወቱ እንዲመለስ የፖለቲካው ተዋናይ ጦር ከመስበክ ሊታቀቡ እንደሚገባ ማሳስበዋል። በትግራይ ክልል 148 ቀበሌዎች እስካሁን የዝናብ ጠብታ እንዳላዩ የገለጹት የተባበሩት መንግስታት የኢትዮጵያ ልዑክና የሰብአዊ ጉዳዮች አስተባባሪ በኤልኒኖ የተባባሰው ድርቅ በክልሉ በመላው ሀገሪቱ ከባድ የምግብ ዋስትና ጦት እየፈጠረ እንደሚገኝ ማስጠንቅቋል። በክልሉ የሰፈነው ውጥረት ፍርሃት እየፈጠረ የሚገኝ ሲሆን በዚሁም በተነሳ በማህበረሰባቸው በኢኮኖሚ ላይ ኢንቨስት እያደረጉ አይደለም ሲሉ ከትላንትናው በስቲያ አርብ በቪዲዮ ባስተላለፉት መልእክትም ተናግረዋል። ወደ ትግራይ ክልል ተጉዘው ከበርካታ ባለድርሻዎች ሲነጋገሩ ህዝቡ ጦርነት እንደማይፈልግ በተደጋጋሚ መስማማታቸውም የገለጹ ናቸው። ዩክሬን በሞስኮ ክልል ላይ እጅግ ሰፊ የድሮን ጥቃት ፈጽማለች። የዩክሬን ጦር በነሐሴ 16 ምሽት በሞስኮና በአካባቢው በሚገኙ ስትራቴጂካዊ ቦታዎች ላይ ያነጣጠረ ከፍተኛ የድሮን ጥቃት ማሰናበቷ ተገልጿል። የሩሲያ ባለስልጣናት እንደገለጹት በጥቃቱ ወቅት ወደ ሞስኮ ክልል ያመሩ አጠቃላይ 600 ገደማ ድሮኖች ተመዝግበዋል። በዚህ ጥቃት ከፍተኛ ጉዳት ከደረሰባቸው ተቋማት መካከል በፓዶልስክ አቅራቢያ በሚገኘው ሆሎዲኖ የተንጣለለው የዋይል ዲቤሪ የሎጂስቲክ መጋዘን ይገኝበታል። የሩሲያ ትልቁ የመስመር ላይ ችርቻሮ ድርጅት በሆነው በዚህ ተቋም ላይ በደረሰው ድሮን ምክንያት ከፍተኛ የህንፃና የእሳት አደጋም ተከስቷል። በተጨማሪም የእሳት አደጋም ተከስቷል። በሞስኮ ከንቲባ ሰርጌይ ሶቢያኒን እንደገለጹት ይህ ጥቃት በቅርብ ጊዜያት የመዲናዋን ክልል ኢላማ ካደረጉ እጅግ ሰፊና አደገኛ የድሮን ውጊያዎች አንዱ ነው። የሩሲያ የአየር መከላከያ ኃይሎች በመቶዎች የሚቆጠሩ ድሮኖች ማክሸፋቸው መጠላቸው ቢገልጹም ጥቃቱ ምክንያት በተለያዩ አካባቢዎች የንብረት ውድመት፣ የእሳት አደጋም ደርሷል። በሌላ በኩል የዩክሬን ባለስልጣናት የሩሲያ ጦር በሌሊት በሰነዘሩት የሚሳኤልና የድሮን ጥቃት በዩክሬን የበርካታ ወገኖች ህይወት ማለፉም ተዘግቧል። እነዚህ ተከታታይ የረጅም ርቀት ጥቃቶችም በሁለቱ ሀገራት መካከል ያለው ውጥረትና ውጊያ ወደ አዲስ ከፍተኛ ደረጃ ያሸጋገሩት መሆናቸው የፖለቲካ ተንታኞችም ይናገራሉ። የሩሲያው መከላከያ ሚኒስቴር ጠቅሶ የሀገሪቱን መንግስታዊ የዜና ወኪል ታስ እንደዘገበው ሩሲያ በአንድ ምሽት ብቻ 822 የዩክሬን ድሮኖች መታጥላለች። ይህ የድሮን ጥቃት ከዘንድሮ ዓመት መጀመሪያ አንስተው ከታዩት ጥቃቶች ሁሉ በጣም ግዙፍ መሆኑን ሚኒስተሩ አረጋግጠዋል። የሞስኮ ከንቲባ ሰርጌይ ከ600 በላይ የሚሆኑ የዩክሬን ድሮኖች ወደ ሩሲያ ዋና ከተማ ሞስኮ እያመሩ በነበረበት ወቅትም ይህ ጥቃቱም ተደረሰም የተናገሩ ናቸው። ለዛሬው ያዝናቸው ወቅታዊ መረጃዎች ይህንን ይመስሉ ነበር። ድጋሜ ተመልሰን በአዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሪከርድ ዞን ለዛሬው ያዝናቸው ወቅታዊ መረጃዎች እስካሁን ስትመለከቷቸው የነበሩ ናቸው። ድጋሜ ተመልሰን አዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።